ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን ይህ ሀበጋር ኪዩዝ የተማሪዎች ጥያቄና መልስ ውድድር ነው። በተለመደው ሰዓትና ቦታ እንግዲህ ተገኝተናል። ክቡራና ክቡራት አብራችሁ እንድትቆዩ ከወዲሁ እየጋበዝን ፕሮግራሙን እየመራሁ እንግዲህ አብራችሁም ቆየው ነው ትሩፋት በላይነህ ነኝ። አብረን እንቆይ። እናመሰግናለን። ክቡራና ክቡራት እንግዲህ ፕሮግራማችን ያው ተወዳዳሪዎቻችን እዚህ ተገኝተዋል። ፕሮግራማችን በይፋ ተጀምሯል። የዛሬ ፕሮግራም ሳምንቱን ጠብቆ እንግዲህ በሳምንት አንድ ቀን በኢትዮጵያ ቴሌቪዥን ጣቢያ ዘወትር ቅዳሜ ከረፋዱ 11 ሰዓት እስከ 12 ሰዓት ድረስ የሚተላለፍ ነው። ይህ ፕሮግራም ይህንን እንግዲህ ያማረና የደመቀ እንዲሁም ደግሞ አስተማሪ የሆነ ፕሮግራም አዘጋጅቶ ወደ እናንተ የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር ላይብራሪ ጋር በጋራ በመሆን በመተባበር ነው። አብራችሁ እንድትቆዩ እስከ ፕሮግራማችን ፍጻሜ እንግዲህ እንጋብዛለን። እንግዲህ በግራ ቀኝ በኩል ተወዳዳሪዎቻችን ተገኝተዋል። እንኳን ደህና መጣችሁ። እንግዲህ ያው ፕሮግራማችንን ውድድራችንን ልንጀምር ነው። ከዛ በፊት እንግዲህ ሁለታችሁም እድሉን እንሰጣችሁና በግራና በቀኝ ቡድን 1 ቡድን 2 ልንላችሁ እንችላለን። በስማችሁም መጥራት እንችላለን። ግን ቡድን 1 ስል እናንተ ናችሁ። ፍሬውትና ሶፎንያስ ናችሁ። ማዕዛና ሚኪያስ ደግሞ ቡድን 2 ናችሁ ማለት ነው። ስለዚህ ራሳችሁን ከየት እንደመጣችሁ ለኦዲየንሱ ለአድማጭ ተመልካቾቻችን አስተዋውቁ። ፍሬውት አደሰ እባላለሁ። የኮተቤ ትምህርት ዩኒቨርሲቲ 3ኛ ዓመት የታሪክ ተማሪ ነኝ። ስሜ ሶፎንያስ ካሳ ይባላል። የአዲስ አበባ ዩኒቨርሲቲ 2ኛ ዓመት የህግ ተማሪ ነኝ። የህግ ተማሪ ናችሁ። እሺ። ስሜ ማዕዛ ገብሬ ይባላል። የኮተቤ ትምህርት ዩኒቨርሲቲ የ3ኛ ዓመት የታሪክ ተማሪ ነኝ። ስሜ ሚኪያስ ኃይሉ ይባላል። የአዲስ አበባ ዩኒቨርሲቲ 3ኛ ዓመት የህግ ተማሪ ነኝ። እናመሰግናለን። እንኳን ደህና መጣችሁ ተወዳዳሪዎቻችን፣ ዳኞቻችን እንዲሁም እዚህ የተገኛችሁ ታዳሚዎች ሁላችሁም እንኳን በደህና መጣችሁ ልንላችሁ እንወዳለን። እንግዲህ ቀጥታ ወደ ጥያቄና መልስ ውድድራችን ከመግባታችን በፊት 4 ዙር ነው ያለው ይህ ጥያቄና መልስ ውድድር። አስተማሪ የሆኑ ጥያቄዎች ናቸው ያሉት። ማህበረሰብን ግንዛቤ የሚያስጨብጥ ነው። ስለዚህ እንግዲህ የመጀመሪያውን ዙር ደንቡን ነግራችሁና በዛች በደንቡ መሰረት ነው ማለት ነው የምንሄደው የምንጓዘው። ግልጽ ካልሆነ መጠየቅ ይቻላል። የመጀመሪያው ዙር እንግዲህ 6 ጥያቄዎች ናቸው የሚቀርቡት። ፍሬውትና ሶፎንያስ 6 ጥያቄ፣ ለማዕዛና ለሚኪያስ 6 ጥያቄ ይቀርብላቸዋል። በየተራ ነው የምጠይቃችሁ። ያንን እንግዲህ እያስተዋላችሁ የምትመልሱ ይሆናል ማለት ነው። እንግዲህ በ30 ሰከንድ ውስጥ መመለስ ይጠብቅባቸዋል። ለአንድ ጥያቄ 30 ሰከንድ ነው የሚሰጠው። ሰዓት የሚቆጥር ስላለ እሱን እየሰማችሁ ሰዓታችሁን እየተነጋገራችሁ መመለስ ትችላላችሁ። እያንዳንዱ እንግዲህ 10 ነጥብ ነው የሚያስገኘው። እንዲሁም ደግሞ የ400 ብር ሽልማት አለው። የመጀመሪያው ዙር ጥያቄ ቀድሞ እድሉን የወሰደው ሰው ደግሞ ካላወቀ ወደ ሌላኛው የሚሸጋገር ነው የሚሆነው ማለት ነው። ሲሸጋገር ግን በ15 ሰከንድ ውስጥ መመለስ ይጠበቅባቸዋል። በ15 ሰከንድ ይሰጣቸዋል። እንዲሁም ደግሞ ነጥቡ 10 ነበረ። ቀድሞ እድሉን የወሰደው 10 ያገኛል። ነገር ግን ወደ ሌላ ሲሸጋገር ላልመለሰው ወገን ሲሸጋገር 5 ነጥብ ይሆናል ማለት ነው። የብር መጠኑም 200 ብር ይሆናል። ስለዚህ በዚህ ነው የምንሄደው። ጥያቄዎቹን አንብቤ ሳልጨርስ መመለስ አይቻልም። እሺ፣ ይሄው ነው። ቀጥታ እንግዲህ ወደ ጥያቄዎቹ ነው የምንሸጋገረው። እነ ሶፎንያስ እነ ማዕዛ ዝግጁ ናችሁ? እሺ፣ ከነ ሶፎንያስ ነው የምጀምረው። ጥያቄ ቁጥር 1 የመጀመሪያ ዙር ጥያቄ ቁጥር 1 የኢትዮጵያ ብሔራዊ ምርጫ ቦርድ ዓላማዎች ከሆኑት ውስጥ ሁለቱን ጥቀስ። እሺ፣ የመጀመሪያ ምርጫ ፍትሃዊ፣ ሁሉን ያካተተና በእኩልነት ላይ የተመሰረተ መሆኑን ማረጋገጥ ነው። ሁለተኛ ደግሞ ሰዓት አልቋል። ግማሽ ነጥብ ያስገኛል። በእኩልነት ላይ የተመሰረተ የሚለውን መልሰዋል። ግን 2 ጥቀስ ነው የተባለው። ሁለቱን ያው አንድ ነው የጠቀሱት ማለት ነው። ግማሽ ሰጥተውናል። እንግዲህ ዳኞቻችን እድሉን ሰጣቸዋል። 15 ሰከንድ ውስጥ ጊዜውን የጠበቀ ፔሪዮዲክ ኢሌክሽን እንዲኖር ማድረግ። መልሱን እንግዲህ አልመለሳችሁትም። እነ ሶፎንያስ ግን ያው ግማሹን መልሰውታል ማለት ነው። ጥያቄው እንግዲህ የነበረው የኢትዮጵያ ብሔራዊ ምርጫ ቦርድ ዓላማዎች ከሆኑት ውስጥ ሁለቱን ጥቀስ ነበረ። ነፃ ገለልተኛና ፍትሃዊ ምርጫ በማካሄድ በህዝብ የተመረጠ መንግስት እንዲቋቋም ማድረግ፣ የፖለቲካ ድርጅትና ግለሰቦች በእኩልነት ያለ መድሎ የሚወዳደሩበት የምርጫ ሂደት መኖሩን ማረጋገጥ፣ እንዲሁም ዜጎች የመምረጥና የመመረጥ ህገ መንግስታዊ መብቶቻቸው በነፃነትና በእኩልነት እንዲጠበቁ ማድረግ ናቸው። እንግዲህ ቀጥታ የምናልፈው ወደ ጥያቄ ቁጥር 2 ነው። እነ ማዕዛና ሚኪያስ የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ውጤት ተሰርዞ አዲስ ምርጫ እንዲካሄድ የማድረግ ስልጣን አለው። ይህ የሚሆነው መቼ ነው? እሺ፣ ግልጽ የሆነ የውጤት መጭበርበር በሚኖርበት ጊዜ ምርጫው ተሰርዞ አዲስ ምርጫ እንዲካሄድ የማድረግ ስልጣን አለው። ሌሎችም ካሉ ጥቀሷቸው ሰዓት ስላላችሁ። ፍትሃዊነት ከጎደለው ማዕዛና ሚኪያስ
ግማሽ ነጥብ ታገኛላችሁ። የማጭበርበርንና ከፍትሃዊነት ጋር አንስታችሁ ነው እንትን ያላችሁ የመለሳችሁት። ማጭበርበርን አግኝታችኋል፣ ነገር ግን ግማሽ ነጥብ ታገኛላችሁ። ስለዚህ ቀጥታ እንግዲህ እድሉን ወደ ግማሽ ነጥብ አግኝተዋል። ግማሽ ነጥብ ስላለች ወደ እነ ሶፎንያስ ሁለት ማለት አሸናፊ ፓርቲዎች ሁለቱም ተመሳሳይ ውጤት በሚያመጡበት ሰዓት እነሱን ለመለየት ድጋሚ ምርጫ ይካሄዳል። እንግዲህ መልሱን በትክክል አልተመለሰም፣ በትክክል አልመለሳችሁትም። እነ ሶፎንያስም እነ ማዕዛም ሞክራችሁታል፣ ግማሹን አግኝታችኋል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ውጤት ተሰርዞ አዲስ ምርጫ እንዲካሄድ የማድረግ ስልጣን አለው። ይህ የሚሆነው መቼ ነው ነበረ ጥያቄው። መልሱ በምርጫ የተፈጸመ የህግ መጣስ፣ የማጭበርበር የተመለሰው በማጭበርበር ወይም የሰላምና ጸጥታ ማደፍረስ ድርጊት በስፋትና በአይነቱ የምርጫውን ውጤት እንደሚያዛንፍ መረጃ ደርሶት የድርጊቱ ተጨባጭነት በራሱ ማጣራት ሲያረጋግጥ ወይም ደግሞ ተፈጽሟል ብሎ በራሱ ሲያምን ነው የሚሆነው ማለት ነው። ቀጥታ የምንሄደው ወደ ጥያቄ ቁጥር 3 ነው የምንሄደው። በኢትዮጵያ ከሚካሄዱ የምርጫ አይነቶች ውስጥ 3ቱን ጥቀስ። እሺ፣ ጠቅላላ ምርጫ፣ እሺ፣ አካባቢያዊ ምርጫ፣ ድጋሚ ምርጫና ማሟያ ምርጫ። መልሱ በትክክል ተመልሷል። እባካችሁ ተወራል። ጠቅላላ ምርጫ፣ የአካባቢ ምርጫ፣ ማሟያ ምርጫ፣ ድጋሚ ምርጫ፣ ህዝበ ውሳኔ እነዚህ ናቸው። በትክክል ተመልሷል። ጥያቄ ቁጥር 4 በተሻሻለው የኢትዮጵያ የምርጫ ቦርድ አዋጅ ቁጥር 532/2007 አንቀጽ 33 ስር በመራጭነት ለመመዝገብ የማያስችሉ ምክንያቶች ተዘርዝረዋል። ከነዚህ ምክንያቶች ውስጥ ሁለቱን ጥቀሱ። የተለያዩ የወንጀል ድርጊቶች ላይ ስማቸው ካለ። እሺ፣ ሁለት ነው የተባላችሁት። ሁለተኛው የኢትዮጵያ ዜጋ ካልሆኑ የመምረጥ መብት ከሌላቸው ሞክራቸዋል። ግማሽ ነጥብ ሰጥቷቸዋል ዳኞቻችን፣ ግማሹን አግኝታቸዋል። ቀጥታ የምናልፈው ወደ እነ ፍሬውትና ሶፎንያስ መሞከር ትችላላችሁ። እሺ፣ የመጀመሪያ በህግ የተለያየ ወንጀል ጋር የተያያዘ ሲታገዱና ሁለተኛ ደግሞ በአይምሮ እንትን ማለት የአይምሮ ችግር አለባቸው ተብሎ በህግ የተወሰነ ከሆነ ማለት ነው። እሺ፣ በትክክል መልሱ እንግዲህ ተመልሷል። ሞራል ስጧቸው። ያው የሚያገኙት ነጥብ ግን በዚህ ጋር ግማሽ ስላገኙ ግማሽ ነጥብ ታገኛላችሁ ማለት ነው። መልሱ በአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ የሚታወቅ ሰው ሲሆን በፍርድ የተወሰነበት የእስራት ቅጣት በመፈጸም ላይ ያለ ሰው ሲሆን እንዲሁም የመምረጥ መብት በህግ የተገደበበት ሰው ሲሆን ናቸው። ጥያቄ ቁጥር 5 ሙስና፣ ሰው መግደል፣ መስረቅ፣ አደንዛዥ ዕፅ ማዘዋወር፣ ሽብርተኝነት የመሳሰሉት ድርጊቶች የሚዳኙበት የህግ ማዕቀፍ ምን በመባል ይታወቃል? የህግ ማዕቀፉ ጸረ ሙስና ኮሚሽን። የህግ ማዕቀፍ። እሺ፣ እንግዲህ መልሱ በትክክል አልተመለሰም። እድሉን ወደዚህ ያሻግራለሁ። እነ ማዕዛና ሚኪያስ የወንጀል ህግ። የወንጀል ህግ በትክክል ተመልሷል መልሱ። ጥያቄ ቁጥር 6 በወንጀል የተከሰሱ ሰዎች በፍርድ ሂደት ባሉበት ጊዜ ከተከሰሱበት ወንጀል ጋር በተያያዘ ፍርድ እስከሚሰጥ ድረስ በህግ የሚሰጣቸው ልዩ ጥበቃ ምን በመባል ይታወቃል? ንጹህ ሆኖ የመገመት መብት። ንጹህ ሆኖ የመገመት መብት በእንግሊዝኛው ምንድን ነው የሚባለው? ፕሪዘምፕሽን ኦፍ ኢኖሰንስ። ፕሪዘምፕሽን ኦፍ ኢኖሰንስ በትክክል ተመልሷል። እባካችሁ ሞራል ስጧቸው። ጥያቄ ቁጥር 7 በህገ መንግስቱ አንቀጽ 79 መሰረት የዳኝነት ነጻነት ማለት ምን ማለት ነው? ምንድነው የዳኝነት ነጻነት ማለት? ዳኞች ከማንኛውም ተጽዕኖ ማለት ከመንግስት ባለስልጣን ሊሆን ይችላል፣ ከሌላ ደግሞ ባለስልጣናት ነጻ ሆኖ ውሳኔያቸውን ወይም ስራቸውን የሚያከናውኑበት ማለት ነው። ዳኝነት ነጻነት ማለት ነጻ ስልጣን ማለት ነው። መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። ሁለቱን መልሰውታል። ነገር ግን አጠቃሎ የሚይዘው አንቀጽ 79 መሰረት የዳኝነት ነጻነት ማለት ማንኛውም የዳኝነት አካል ከማንኛውም የመንግስት አካል ባለስልጣንም ሆነ ከማንኛውም ሌላ ተጽዕኖ ነጻ ነው። ይህንን በትክክል መልሰውታል። ዳኞች የዳኝነት ተግባራቸውን በሙሉ ነጻነት ያከናውናሉ። ይህንንም ጠቅሰውታል። ከህግ በስተቀር በሌላ ሁኔታ አይመሩም። የስራ ዘመን ዋስትና በህግ ከተመለከቱት ምክንያቶች ውጭ ከስራው እንዲለቅ አይገደዱም ማለት ነው ዳኞች። እንዲሁም ደግሞ የበጀትም ነጻነት አላቸው። እነዚህ ናቸው። እናመሰግናለን። ወደ ጥያቄ ቁጥር 8 ነው የምንሄደው። ወደ እነ ማዕዛና ሚኪያስ
የፕሬዝዳንታዊ የመንግስት አስተዳደር ስርዓት ከምክር ቤታዊ ፓርላመንታዊ የመንግስት ስርዓት የሚለይበት ዋነኛው መገለጫው ምንድነው? እሺ ሰፓሬሽን ኦፍ ፓወር ሞክሩ። የፓርላማ ነው የሴኔቱ አባላትና ፕሬዝዳንቱ በመካከላቸው ዋነኛ መገለጫ ሰፓሬሽን ኦፍ ፓወር ነው ልዩነታቸው። በትክክል አልተመለሰም። ጥያቄውን ወደ ነፍሬውትና ሶፎንያስ ያሻግራለሁ። እሺ ፕሬዝዳንታዊ ስርዓት ዋናኛ መገለጫው ምንድነው? የአስተዳደራዊ ስርዓቱንና የርዕሰ ብሔሩን ስርዓት በፕሬዝዳንቱ ማለት ነው መመራት፣ ሁለቱንም በፕሬዝዳንቱ መመራቱ ብሏል። በትክክል ተመልሷል። ፕሬዝዳንታዊ የመንግስት አስተዳደር ስርዓት ከምክር ቤታዊ ፓርላመንታዊ የመንግስት ስርዓት የሚለይበት ዋናኛው መገለጫው ህግ አስፈጻሚው የሚመራው በፕሬዝዳንቱ መሆኑ ነው። በትክክል ተመልሷል። እናመሰግናለን። እሺ ጥያቄ ቁጥር 9 ፍሬውትና ሶፎንያስ ዝግጁ ናችሁ? ህዝብ በመረጠው ተወካይ ላይ እምነት ባጣ ጊዜ ከቦታው ለማንሳት ይችላል። ይህ አሰራር የትኛውን የዲሞክራሲ መርህ የሚያንጸባርቅ ነው? የህዝብ ሉዓላዊነት ሞክሩ። መርህ ተብለው መርህ ነው። የዲሞክራሲ መርህ አለን። የህዝብ ሉዓላዊነት ነው። ህዝቡ የመረጣቸውን ተወካዮች ከስልጣናቸው የማንሳት እንትን ያላቸው የህዝብ ሉዓላዊነት ነው። መልሱን በትክክል አልመለሳችሁትም። ቀጥታ ጥያቄውን ወደ መዓዛና ሚኪያስ አሻግራለሁ። ግልጸኝነትና ተጠያቂነት የተጠያቂነት መርህ ብለዋል። በትክክል ተመልሷል። በኢፌዴሪ ህገ መንግስት አንቀጽ 12 መሰረት ማንኛውም ኃላፊነትና የህዝብ ተመራጭ ኃላፊነቱን ሲያጓደል ተጠያቂ ይሆናል። ህዝብ በተወካዩ ላይ ደግሞ እምነት ባጣበት ጊዜም ከቦታው ደግሞ ለማንሳትም ይቻላል። ጥያቄ ቁጥር 10 የፓርላማ እናት የሚል መጠሪያ ስም የተሰጣት የምክር ቤታዊ ወይም ፓርላመንታዊ የመንግስት አስተዳደር ስርዓት ሞዴል ተደርጋ የምትወሰደው አገር ማናት? ብሪቴን ወይም እንግሊዝ። በትክክል ተመልሷል። ጥያቄ ቁጥር 11 የህዝብ ፍላጎትን ለመለካትና የህዝብን ውሳኔ ለማወቅ ድምጽ የሚሰጥበት ስርዓት ህዝበ ውሳኔ ይባላል። ይህ ስርዓት የትኛው ዲሞክራሲ ይወክላል? ዳይሬክት ዲሞክራሲ፣ ቀጥታ ዲሞክራሲ ወይም ዳይሬክት ዲሞክራሲ። በትክክል ተመልሷል። ጥያቄ ቁጥር 12 እነ መዓዛና ሚኪያስ ዝግጁ ናችሁ? እሺ ማንኛውም ሰው በወንጀል ህግና ስነ ስርዓት መሰረት ተከሶ የመጨረሻ በሆነ ውሳኔ ጥፋተኝነቱ የተረጋገጠበት ወይም በነፃ የተለቀቀበትን ወንጀል በሚመለከት በኢፌዴሪ ህገ መንግስት አንቀጽ 23 የሚሰጠው ልዩ ጥበቃ ምን በመባል ይታወቃል? የተያዙ ሰዎች መብት። እሺ እንግዲህ ሰዓታችሁ አልቋል። የተያዙ ሰዎች መብት ነው ያላችሁ። ጥያቄውን ወደ እነ ፍሬው ታሻግራለሁ። በአንድ ወንጀል ድጋሚ ቅጣት ስለመከልከሉ። እሺ መልሱ በትክክል ተመልሷል። በአንድ ወንጀል ድርጊት ድጋሚ ያለመከሰስ ወይም ያለመቀጣት መብት በሚል እንግዲህ ተቀምጧል ማለት ነው። እንግዲህ በዚህ ዙር የያዝናቸውን ጥያቄዎች በዚሁ አጠናቀናል። ውጤታችሁን ይዘን የምንመለስ ነው የሚሆነው። ስለዚህ እንግዲህ ካፍታ ቆይታ በኋላ ደግሞ ውጤት ይዘን እንመለሳለን። አብረን እንቆይ። ክቡራና ክቡራት እንግዲህ ውጤት ይዘን ተመልሰናል። እነ ፍሬውትና ሶፎንያስ 50 ነጥብ አስመዝግበዋል። እባካችሁ ሞራል ስጧቸው። እነ መዓዛና ሚኪያስ 40 ነጥብ አግኝታችኋል። እባካችሁ አሁን እንግዲህ ቀጥታ የምንሄደው ወደ ሁለተኛ ዙር ጥያቄ ነው። ወደ ጥያቄው ከመሄዳችን በፊት ደንቡን አነብላችኋለሁ። በዚህ ዙር እንግዲህ 6 ጥያቄዎች ናቸው ወደ እናንተ የሚቀርቡት። ለግራ ቀኛችሁ በየተራ ሳይሆን እኩል ነው የሚቀርብላችሁ። እነዚህ 6 ጥያቄዎች ቀድሞ የመመለስ ጥያቄ ነው። ቀድሞ የመለሰ ሰው ያው ነጥቡን ያገኛል ማለት ነው። እያንዳንዱ ጥያቄ 15 ነጥብ አለው። እንዲሁም ደግሞ 1000 ብር የሚያሸልም ይሆናል። ይሄንን እንግዲህ በ60 ሰከንድ ውስጥ ነው 60 ሰከንድ ይሰጣቸዋል። አንዱን ጥያቄ በ60 ሰከንድ መመለስ ይጠበቅባቸዋል። ቀድሞ እድሉን ያላገኘው ሰው ወይም ቀድሞ ለመመለስ ያልሞከረው ሰው ሞክሮ እድሉን ያላገኘው ሰው 1000 ብር እንዲሁም 15 ነጥቡ እንዳለ ነው የሚሆነው። ማንኛውንም ጥያቄ ተነቦ ሳያልቅ መመለስ አይቻልም። ነጥብ አያስገኝም ማለት ነው። ቀድሞ እንግዲህ ለመመለስ ጥረት አድርጎ ያላገኘው ሰው 5 ነጥብ ከላው ላይ ይቀነሳል ማለት ነው። ስለዚህ ጥንቃቄ ይፈልጋል። ከፍተኛ ብር ነው ያለው፣ ከፍተኛ ነጥብ ነው ያለው ይሄኛው ዙር። እሺ ዝግጁ ናችሁ? ሁለታችሁም ግልጽ ነው አይደለ?
የሁለተኛ ዙር ጥያቄ ቁጥር 1 የኢትዮጵያ የሕዝብ እንባ ጠባቂ ተቋም በየትኛውም ተቋምና ደረጃ የሚገኙ አስተዳደራዊ በደሎችን ለመመርመርና ለመቆጣጠር ያልተገደበ ስልጣን በሕግ ተሰጥቶታል። እውነት ወይም ሐሰት? ቡድን 1 እነ ሶፎንያስ አብርተዋል። እሺ እውነት ብለዋል እነ ሶፎንያስ። እንግዲህ አንዴ ብቻን መመለስም የሚቻለው እውነት ውሸትም ስለሆነ በትክክል አልተመለሰም መልሱ። ሐሰት ነው። የኢትዮጵያ የሕዝብ እንባ ጠባቂ ተቋማት በማንኛውም ተቋምና ደረጃ የሚገኙ አስተዳደራዊ በደሎችን ለመመርመርና ለመቆጣጠር ያልተገደበ ስልጣን በሕግ ተሰጥቶታል ነው የሚለው። ያልተገደበ ስልጣን አይደለም የተሰጠው፣ ሐሰት ነው። ምክንያቱም ከፍርድ ቤት፣ በዋናው ኦዲተር፣ በሕግ አውጪው ምክር ቤቶች እንዲሁም በፖሊስና በመከላከያ የተያዙ ጉዳዮች እንዳይመለከቱት ስልጣኑ በሕግ ተገድቧል ማለት ነው። ጥያቄ ቁጥር 2 ሁለተኛ ዙር ጥያቄያችን ነው። በየትኛውም ደረጃ የሚገኙ ዳኞችን የዲሲፕሊንና የዝውውር ጉዳይ በሚመለከት ውሳኔ የሚሰጠው አካል በኢፌድሪ ሕገ መንግስት ማን ተብሎ ይጠራል? እሺ አሁንም እነ ሶፎንያስ አብርተዋል። የዳኞች አስተዳደራዊ ጉባኤ። የዳኞች አስተዳደር ጉባኤ ብለዋል። በትክክል ተመልሷል። ጥያቄ ቁጥር 3 ፍትህ የማግኘት መብት የሚያጠቃልላቸው ዋና ዋና ጉዳዮችን ጥቀስ። የሚያጠቃልላቸው። እሺ 2 አብርተዋል እነ መዓዛና ሚኪያስ። ጀስቲሰብል ማተር ይዞ መሄድ ወደ ፍርድ ቤት እና በዛ ጉዳይ ላይ ዳኝነት የማግኘት ከዛ ፍርድ እስከሚሰጥ ድረስ ደግሞ ንጹህ የሆነው መገመት ከዛ ደብል ጆፓርዲ ህግ ደግሞ ወደ ኋላ ተመልሶ ወንጀል ህግ ወደ ኋላ ተመልሶ ደግሞ እንዳይሰራባቸው የማድረግ መብት እና ቶርቸር ያለ መደረግ መብት በምርመራ ሂደት። እሺ ሰዓታችሁ አልቋል። ዋና ዋና ጉዳዮችን ጥቀስ ነው ጥያቄው። እሺ መዓዛና ሚኪያስ እንግዲህ ግማሽ ነጥብ አግኝተዋል። አንዱን መልሳችኋል፣ አንዱን ጠቅሳችሁታል። እንግዲህ ፍትህ የማግኘት መብት የሚያጠቃልላቸው ዋና ዋና ጉዳዮች ጥቀስ ነበረ ጥያቄው የነበረው። ተደራሽነት አክሴሲቢሊቲ፣ ውድ ያለ መሆን አፎርዳቢሊቲ፣ ከአድሎ ወይም ከሙስና የጸዳ መሆን፣ በፍርድ ሊወሰን የሚገባ ጉዳይን ለፍርድ ቤት ወይም ስልጣን ለተሰጠው አካል የማቅረብና ፍርድ ወይም ውሳኔ የማግኘት መብት ናቸው። ጥያቄ ቁጥር 4 ነው የምንሄደው። እነ ፍሬዎትም እነ መዓዛም ዝግጁ ናቸው አይደለም? በፌዴራል የመንግስት አስተዳደር ስርዓት ውስጥ ከአንድ ህገ መንግስት በላይ ሊኖር ይችላል። እውነት ወይም ሐሰት? እነ መዓዛና ሚኪያስ አብርታቸዋል። እሺ እውነት ነው። የክልልና የፌዴራል ሊኖር ይችላል። እውነት ነው። በትክክል መልሱ መልሰውታል። ሞራል ስጣቸው። በፌዴራል የመንግስት አስተዳደር ስርዓት ውስጥ ከአንድ ህገ መንግስት በላይ ሊኖር ይችላል። እውነት ነው። እውነት ብላችኋል። የፌዴራሉን ህገ መንግስት መሰረት እንግዲህ በማድረግ ክልሎች በክልል ምክር ቤቶቻቸው አማካኝነት የክልሉን ህገ መንግስት የማዘጋጀትና የማጽደቅም ስልጣን አላቸው። እስከ ማብራሪያውም ጭምር ነው የመለሳችሁት። እናመሰግናለን። ጥያቄ ቁጥር 5 ነው የምንሄደው። ዝግጁ ናችሁ? የብሔራዊ ምርጫ ቦርድ አባላት ጥንቅር ብሔራዊ ተዋጽኦንና የሴቶች ተሳትፎ ከግምት ውስጥ ያስገባ ሆኖ ከአባላቱ መካከል ቢያንስ አንዱ ምን መሆን አለበት? እነ ሶፎንያስ አብርተዋል። የህግ አካል አካል ነው ያሉት። የህግ ባለሙያ ነው የሚያስፈልገው ሌላኛው ማለት ነው። በትክክል ተመልሷል። የብሔራዊ ምርጫ ቦርድ አባላት ጥንቅር ብሔራዊ ተዋጽኦንና የሴቶችን ተሳትፎ ከግምት ውስጥ ያስገባ ሆኖ ከአባላቱ መካከል ደግሞ ቢያንስ አንድ የህግ ባለሙያ ሊኖር ይገባል ማለት ነው። በትክክል ተመልሷል። ባካችሁ ሞራል ስጧቸው። ጥያቄ ቁጥር 6 ዝግጁ ናችሁ? አንድ የብሔራዊ ምርጫ ቦርድ አባል በራሱ ምክንያት ከለቀቀ ወይም በህመም አሊያም በስነ ምግባር ጉድለት ከአባልነት ከተሰናበተ በህገ መንግስቱ መሰረት ተተኪ እጩ የማቅረብ ስልጣን የማን ነው? እሺ አሁንም እነ ሶፎንያስ አብርተዋል። የፌዴሬሽን ምክር ቤት። አንዴ ነው መመለስ የሚቻለው። የፌዴሬሽን ምክር ቤት ብለዋል። በትክክል አልተመለሰም መልሱ። መሞከር ትችላላችሁ። ጠቅላይ ሚኒስተሩ። ጠቅላይ ሚኒስትሩ በትክክል ተመልሰዋል። እባካችሁ አንድ የብሔራዊ ምርጫ ቦርድ አባል በራሱ ምክንያት ከለቀቀ ወይም በህመም አሊያም በስነ ምግባር ጉድለት ከአባልነት ከተሰናበተ በህገ መንግስቱ መሰረት ተተኪ እጩ የማቅረብ ስልጣን የማን ነው ነበር ጥያቄው። የጠቅላይ ሚኒስትሩ ነው። በትክክል ተመልሷል ማለት ነው። እባካችሁ ሞራል ስጧቸው።
ክቡራና ክቡራት እንግዲህ የዚህን ዙር ውድድር በዚሁ አጠናቀናል። ካፍታ ቆይታ በኋላ ውጤት ይዘን የምንመለስ ነው የሚሆነው። እንዲሁም የሶስተኛ ዙር ጥያቄና መልሳችን ውድድራችን እንግዲህ የሚቀጥል ነው የሚሆነው። አብራችሁ እንድትቆዩ ግብዣችን ነው። እነ ፍሬቱና ሶፎንያስ እንዲሁም መዓዛና ሚኪያስ ምናልባት እንደ ውጤታችን እስከሚደርስ ድረስ እንደው የምትሉን ነገር ካለ ወይም ደግሞ የተለየ ታለንት ካላችሁ የተለየ እንደው መግለጽ እንፈልጋለን የምትሉት ነገር ካለ ተሞክሮም ሊሆን ይችላል፣ ልምድም ሊሆን ይችላል። የዩኒቨርሲቲ ተማሪዎች ናችሁ። ብዙ ዩኒቨርሲቲ ተማሪዎች እንግዲህ ቁጭ ብለው ያዋቸዋል በየቤቱና ተሞክሯችሁን ልምዳችሁንም ሊሆን ይችላል። ታለንትም ካላችሁ እድሉን ልስጣችሁ። ያው የሂስትሪ ተማሪ ነኝ። እሺ ሂስትሪ ስገባ አስቤበት አልነበረም የገባሁት፣ ግን በጣም ደስ የሚል ነው። ታሪክን ማወቅ ደስ ይላል። ያለፈን ነገር አውቀን ፊውቸራችን በትክክል ዲቨሎፕ እንድናደርግ ይረዳናልና አሪፍ ነው ብዬ አስባለሁ። ስለዚህ ሂስትሪ ተማሩ በጣም አሪፍ ነው ያልሽ ነው። እሺ እናመሰግናለን። እስቲ ለመዓዛ ሚኪያስስ? ኦኬ ያው እኔ እንኳን የተለየ ነገር የለኝም፣ ግን እንደ ህግ ተማሪነቴ እዚህ ጋር የሃይስኩል ተማሪዎች ይታዩኛልና ህግ መማር እንዴት መሰላችሁ አፍርሶ ነው የሚገነባው። ብዙ ውጣ ውረዶች አሉት፣ ሬዚሊየንስ ይጠይቃል ምናምን ነገር ግን እያንዳንዱ እርምጃችንን እንዴት አድርገን መራመድ እንዳለብን ውሳኔዎቻችንን ከብዙ አንግል አይተን እንትን እንድንል ያደርገናልና ፍላጎቱ ካላችሁ ወይም ደግሞ ከዚህ በኋላ ስታስቡ ፊልድ ለመምረጥ ምናምን ስታስቡ ህግን እንትን በሉ ትላለሁ፣ ቅድሚያ ስጡ ትላለሁ። ቅድሚያ ስጡ። እኔም ህግን ቅድሚያ ስጡ ነው ማለት ትክክል። እንግዲህ ባካችሁ ሞራል ሰኑ። ያው እኔም የህግ ባለሙያ ስለሆንኩኝ ሴትም ወንድም ህግ ቢማር ሞር በትክክል ገንብቶ ነው የሚሰራው ማለት በቃ እንደ አዲስ ነው የምንሰራበት ብላ ጥሩ አድርገ ገልጸዋል ሚኪያስ። ቀጥታ እንግዲህ ወደ ውጤት ነው ማሳውቀው። የሁለተኛውን ዙር ውጤት አሳውቃለሁኝ። እነ ፍሬውትና ሶፎንያስ 20 ነጥብ አግኝታቸዋል። እባካችሁ ሞራል ስጧቸው። እነ መዓዛና ሚኪያስ 40 ነጥብ እንግዲህ የዚህ ዙር አሸናፊ ናቸው ማለት ነው። እባካችሁ ሞራል። ያው እንግዲህ ሁለት ዙሮች ስላሉ እነዚህ ነጥቦች ሊቀየሩ ስለሚችሉ አሁንም እነ ሶፎንያስ ተስፋ መቁረጥ የለም ማለት ነው። ልታሸንፉ የምትችሉበት እድሎች ስላሉ ቀጥታ የምንሄደው እንግዲህ ወደ ዙር 3 ነው። እያንዳንዱ 5 ጥያቄዎች ናቸው የሚደርሳችሁ። ለነ ሶፎንያስ 5 ለነ ሚኪያስ 5 ነው የሚደርሳችሁ። እነዚህን 5 ጥያቄዎች በ60 ሰከንድ ውስጥ መመለስ ይጠበቅባቸዋል። አንዱን በ60 ሰከንድ ማለት ነው 60 ሰከንድ ይሰጣቸዋል። 400 ብርም የሚያሸልሙ ናቸው። 10 ነጥብም አላቸው። እያንዳንዳቸው 10 ነጥብ አላቸው። ከአንድ ካቴጎሪ ውስጥ ወይም ምድብ ውስጥ አንድ ጥያቄ ብቻ ነው መምረጥ የምትችሉት። ስነ ዜጋ አለ፣ ሰብአዊ መብቶች አለ፣ ምርጫና መራጮች አለ፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ያሉ 6 ምድቦች አሉ ማለት ነው። ከነዚህ ውስጥ 5ቱን ነው መምረጥ የምትችሉት። 5 ጥያቄ ስለሆነ አንደኛውን መተው ትችላላችሁ ማለት ነው ከ6ቱ። እንግዲህ ጥያቄው አሁንም ቀድሞ ሳይነበብ ቀድማችሁ መመለስ አትችሉም። እስከምጨርስ ድረስ መጠበቅ ይጠበቅባችኋል ማለት ነው። ደግሞ አለመመለስ ደግሞ ነጥብ አያስቀንስባችሁ። ቅድም ነጥብ እያስቀነሰባችሁ ነበር አይደል አለመመለሳችሁ ሶፎንያስ። አሁን ግን ነጥብ አያስቀንስም፣ መሞከር ይቻላል ማለት ነው። የከበዳችሁን ግን አንድ ጥያቄ ለኦዲየንሱ ወይም ለታዳሚዎቹ መስጠት ትችላላችሁ። ወይም ታዳሚው ደግሞ የሚመልሰው ያው ገንዘቡ ወይም ነጥቡ ለእናንተ ነው የሚሆነው ማለት ነው እንጂ ታዳሚዎች የራሳቸው ጊዜ ስላላቸው ጥያቄ የሚጠየቁበትና ሽልማት የሚያስገኝበት የራሳቸው ጊዜ ስላለ ለእናንተ ነው ነጥቡም ገንዘቡ የሚሆነው። ይሄንን አውቀን እንሄዳለን ማለት ነው። ዝግጁ ናችሁ? ስለዚህ እንግዲህ አሁን የምጀምረው ያው እድሉን የምሰጠው ቀድሜ ከፍተኛ ነጥብ ላስመዘገበው ነው። እነ ሚኪያስ ናችሁ እንግዲህ ከፍተኛ ነጥብ ያስመዘገባችሁት። ስነ ዜጋ አለ፣ ሰብአዊ መብት አለ፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ አለ። ከነዚህ ውስጥ የትኛው ይሆንላችሁ? ቀድሞ የትኛው? ስነ ዜጋ። ስነ ዜጋ። ጥያቄ ቁጥር 1 እነ ፍሬውትና ሶፎንያስ ከሚከተሉት ውስጥ ትክክለኛው የክልል አጠራር የትኛው ነው? ሀ የአፋር ብሔራዊ መንግስት፣ ለ የአፋር ብሔራዊ ክልላዊ መንግስት፣ ሐመሮሃ የአፋር ክልላዊ መንግስት፣ መ የአፋር ክልላዊ ብሔራዊ መንግስት። የትኛው ትክክል ነው? ለ የአፋር ብሔራዊ ክልላዊ መንግስት በትክክል ተመልሷል። ስነ ዜጋ መርጣችኋል። ወደ ሌላ ጥያቄ ነው፣ ወደ ሌላ ምድብ ነው የምንሄደው። ምርጫና መራጮች አለ፣ ሰብአዊ መብት፣ ታሪክ፣ ሉላዊ፣ ስነ ጽሁፍ። የትኛው ይሁንላችሁ? ሰብአዊ መብት። ሰብአዊ መብት። ሰብአዊ መብት ጥያቄ ቁጥር 1 በኢትዮጵያ ሕግ ከጋብቻ ውጭ የተወለዱ ህፃናት ሀ እናትና አባታቸውን መውረስ አይችሉም፣ ለ አባትነትን ማስረዳት
አይጠበቅባቸውም? ሐመሮሃ በጋብቻ ከተወለዱ ህፃናት እኩል መብት አላቸው? መልሱ አልተሰጠም። ሐመሮሃ በጋብቻ ከተወለዱ ህፃናት እኩል መብት አላቸው። ሐመሮሃ በጋብቻ ከተወለዱ ህፃናት እኩል መብት አላቸው ብሏል። በትክክል ተመልሷል። እሺ ወደ ሌላኛው ካቴጎሪ መምጣት ትችላላችሁ። ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ አለ። ምን ይሆንላችሁ? ምርጫና መራጮች። ምርጫና መራጮች። እሺ ምርጫና መራጮች ጥያቄ ቁጥር 1 ከዚህ በታች ከተመለከቱት ውስጥ የትኛው መብት ለዲሞክራሲያዊ ምርጫ ወሳኝ ነው? ሀ ንብረት የማፍራትና የእምነት መብቶች፣ ለ የመንቀሳቀስ የመማርና የመስራት መብቶች፣ ሐመሮሃ የእኩልነትና ማህበራዊ አገልግሎቶችን የማግኘት መብቶች፣ መ ሀሳብን በነጻነት የመግለጽ የመደራጀትና የመሰብሰብ መብቶች። ሀሳብን በነጻነት የመግለጽ የመደራጀትና የመሰብሰብ መብቶች። ሀሳብን በነጻነት የመግለጽና የመደራጀት የመሰብሰብ መብቶች ብላል። በትክክል ተመልሷል። ወደ ሌላኛው ምድብ ነው የምንሄደው። ስነ ጽሁፍ፣ ታሪክ፣ ሉላዊ። ስነ ጽሁፍ። ስነ ጽሁፍ። ስነ ጽሁፍ ጥያቄ ቁጥር 1 ቀጥሎ ለቀረበው ምሳሌያዊ አነጋገር አቻውን ተናገሩ። በደንባራ በቅሎ ቃጭል ተጨምሮ አቻው ምንድን ነው? ለኦዲየንስ መስጠት ትችላላችሁ ከከበዳችሁ። ሰርገኛ መጣ በርበሬ ቀንጥሱ። ሰርገኛ መጣ በርበሬ ቀንጥሱ ነው ያሉት። መልሱ እንግዲህ በትክክል አልተመለሰም። ምሳሌያዊ አነጋገር ነው። አቻውን ተናገሩ ነበር የተባላችሁት። በእንቅርት ላይ ጆሮ ደግፍ ነው። አቻ ወርዱ፣ አቻ ቃሉ። ታሪክ ወይም ሉላዊ ከሁለቱ? ታሪክ። ታሪክ ጥያቄ ቁጥር 1 ከሚከተሉት ውስጥ የክርስትና ሃይማኖትን ወደ ኢትዮጵያ ይዘው የመጡት ኦዶሲያስና ፍሪምናጦስ መነሻ የሆነው ሀገር የትኛው ነው? ሀ ግብጽ፣ ለ ሊባኖስ፣ ሐመሮሃ ሶሪያ፣ መ እስራኤል። ሐመሮሃ ሶሪያ። ሐመሮሃ ሶሪያ በትክክል ተመልሷል። እባካችሁ ሞራል። እሺ 5 ጥያቄያችሁን እንግዲህ ጨርሳችኋል እነ መዓዛና ሚኪያስ። ቀጥታ የምንሄደው ወደ እነ ፍሬውትና ሶፎንያስ ነው። እሺ ምን ይሆንላችሁ? ምረጡ። ስነ ዜጋ። ስነ ዜጋ ጥያቄ ቁጥር 2 ዝግጁ ናችሁ? በማህበራዊ ህይወት ውስጥ የወጣቶች ሚና ያልሆነው የቱ ነው? ሀ ሰላምና መቻቻልን ማስተማር፣ ለ አካባቢያቸውን አስመልክቶ በሚደረጉ ስብሰባዎች ውስጥ መሳተፍ፣ ሐመሮሃ ነፃ የእውቀትና የጉልበት ግልጋሎት ለማህበረሰቡ ማበርከት፣ መ የብሔራቸውን ጥቅም በማስቀደም ከብሔራቸው ውጭ ያሉ ሰዎችን ማግለል። መ የብሔራቸውን ጥቅም በማስወገድ ከብሔራቸው ውጭ ያሉ ሰዎችን ማግለል ብለዋል። በትክክል ተመልሷል። እንግዲህ በትክክል መልሳችሁታል። በማህበራዊ ህይወት ውስጥ የወጣቶች ሚና ያልሆኑት የትኞቹ ናቸው ነበረ ጥያቄው። አንደኛ ሰላምና መቻቻል ማስተማር ነበር። ለአካባቢያቸውን አስመልክቶ በሚደረጉ ስብሰባዎች ውስጥ መሳተፍ፣ ሐመሮሃ ነፃ የእውቀትና የጉልበት አገልግሎት ለማህበረሰቡ ማበርከት፣ መ የብሔራቸውን ጥቅም በማስቀደም ከብሔራቸው ውጭ ያሉ ሰዎችን ማግለል ነበረ። በትክክል ተመልሷል። ምረጡ። የትኛው ምድብ ይሁንላችሁ? ሰብአዊ መብት አለ። ምርጫና መራጮች ምን? ሰብአዊ መብት። እሺ ሴት ሰራተኛ በቅጥር በደረጃ እድገት ወይም በሌላ በማናቸውም የጥቅማ ጥቅም ውድድር ከወንድ ጋር እኩል የሆነች እንደሆነ አሸናፊው በምን መስፈርት ይለያል ነው? ሀ ለድርጅቱ ይበልጥ ጠቃሚ ስለሆነ ለወንዱ ቅድሚያ ይሰጣል፣ ለሴቷ ቅድሚያ ይሰጣል፣ ሐመሮሃ እጣ እንዲወጣላቸው ይደረጋል፣ መ ሁለቱም እንዲቀጠሩ ይደረጋል። ለሴቷ ቅድሚያ ይሰጣል። በትክክል ተመልሷል። ሴት ሰራተኛ በቅጥር በደረጃ እድገት ወይም በሌላ በማንኛውም ጥቅማ ጥቅም ላይ ውድድር ከወንዱ ጋር እኩል የሆነች እንደሆነ እኩል ከሆኑ አሸናፊ በምን መስፈርት ይለያል ነበረ? ለሴቷ ቅድሚያ ይሰጣል ነው። በትክክል ተመልሷል። ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ያላችሁ የትኛውን ላችሁ? ምርጫና መራጮች። ምርጫና መራጮች ጥያቄ ቁጥር 2 በውክልና የዲሞክራሲ ስርዓት ውስጥ ተጠያቂነት ከምናረጋግጥባቸው ዋነኛ መንገዶች ውስጥ አንዱ ነው። ሀ የመድብለ ፓርቲ ስርዓት መኖር፣ ለ ወቅቱን የጠበቀ ነፃና ፍትሃዊ ምርጫ ማካሄድ፣ ሐመሮሃ
የፖለቲካ ፓርቲዎች በሚጠሯቸው ስብሰባዎች ላይ መሳተፍ። መ የሚዲያ ተቋማት መኖር። ለኦዲየንስ መስጠት ትችላላችሁ ከከበዳችሁ። የሚዲያ ተቋማት መኖር። መ የሚዲያ ተቋማት መኖር ብሏል። እንግዲህ መልሱ በትክክል አልተመለሰም። መልሱ በውክልና የዲሞክራሲ ስርዓት ውስጥ ተጠያቂነት ከምናረጋግጥባቸው ዋነኛ መንገዶች ውስጥ አንዱን ጥቀስ ነበር የተባለው። ወቅቱን የጠበቀ ነፃና ፍትሃዊ ምርጫ ማካሄድ ነው መልሱ። ስነ ጽሁፍ፣ ታሪክ፣ ሉላዊ ያላችሁ ከሶስቱ የትኛው ይሆንላችሁ? ታሪክ ጥያቄ ቁጥር 2 በመካከለኛ ዘመን የኢትዮጵያ ታሪክ በክርስቲያናዊ መንግስትና በሙስሊም መንግስታት መካከል ለክፍለ ዘመናት የነበረው ጦርነት ዋነኛ ምክንያት የሆነው የቱ ነው? ሀ የሃይማኖት ማስፋፋት፣ ለ ባህልን በሌላ ላይ መጫን፣ ሐመርሃ የሀብት ቅርምትን በበላይነት መቆጣጠር፣ መ የንግድ መስመሮችን በበላይነት መያዝ። መ የንግድ መስመሮችን በበላይነት መያዝ። መ የንግድ መስመሮችን በበላይነት መያዝ ነው ያሉት። በትክክል መልሰውታል። አንድ ይቀራችኋል። ስነ ጽሁፍና ሉላዊ ያልመረጣችሁም ከሁለቱ የትኛው ሆንላችሁ? ሉላዊ ወይም ግሎባል። የአፍሪካ አንድነት ድርጅት በአሁኑ አጠራር የአፍሪካ ህብረት የአፍሪካ አገራት አንድነት ለማጠናከር እና ቅኝ አገዛዝን ለማስቀረት በግንቦት ወር 1955 ዓ.ም እንደ አውሮፓውያን አቆጣጠር በ1963 ተመስርቷል። በወቅቱ ህብረቱን የመሰረቱት ነፃ የአፍሪካ ሀገራት ቁጥር ስንት ነበር? እንግዲህ መልሱ በትክክል አልተመለሰም። 32 አገራት ነበሩ። እንግዲህ በዚህ ዙር የነበረን ጥያቄና መልስ ውድድራችን ይሄን ይመስል ነበረ። ጥሩ ቆይታ አድርጋችኋል። ወደ አራተኛው ዙር እስከምንመለስ ድረስ እንግዲህ ውጤት ይዘንም የምንመጣ ነው የሚሆነው። እስከዛው ድረስ እንግዲህ አድማጭ ተመልካቾቻችን ከኛ ጋር እንዲሆኑ ግብዣችን ነው። አብረን እንቆይ። ክቡራና ክቡራት እንግዲህ የግራ ቀኙን ውጤት ይዘን ተመልሰናል። የሶስተኛውን ዙር ውጤት የምናሳውቅበት ሰዓት ላይ ነን አሁን ያለነው። እነ ፍሬዮትና ሶፎንያስ 30 ነጥብ አግኝተዋል በዚህ ዙር። እባካችሁ ሞራል ስጧቸው። እነ መዓዛና ሚኪያስ 40 ነጥብ አስገኝተዋል። እባካችሁ ማለት እንግዲህ ያው ውድድራችን እንዲህ ያለ አራተኛ ዙር ላይ ደርሰናል። አሁን ቀጥታ የአራተኛው ዙር ጥያቄ ከመግባታችን በፊት ልክ እንደ ከዚህ ቀደሙ እንግዲህ ደንብ አለው። ደንቡን ወይም መመሪያውን አነብላችኋለሁኝ። በዚህ ዙር እንግዲህ 3 ጥያቄ ነው ለግራ ቀኛቸው የሚቀርበው። ለነ ሶፎንያስ 3 ለነ መዓዛ 3 ጥያቄ ይቀርባል ማለት ነው። ይህ ጥያቄ በምስል ነው የምትጠየቁት፣ በምስል ተደግፎ እንዲሁም ደግሞ ፍንጭም አለው። አንድ ፍንጭ ነግራችኋለሁኝ። ነገር ግን ሁለተኛ ፍንጭ መጠየቅ ትችላላችሁ። በአንድ ፍንጭ መልሱን የምትመልሱት ከሆነ 15 ነጥብ የምታገኙ ይሆናል። እንዲሁም የ400 ብር የሚያስገኝ ወይም የ400 ብር የሚያሸልም ይሆናል ማለት ነው። ሁለተኛ ፍንጭ ግን የምትጠይቁ ከሆነ 10 ነጥብና 200 ብር ነው የምታገኙት። ነጥባችሁ ይቀንሳል ማለት ነው ሁለተኛ ፍንጭ ከጠየቃችሁ። ስለዚህ ይሄንን በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። ጥያቄ አለመመለስ እንደ ቅድሙ ነጥብ አያስቀንስም። አሁንም እንግዲህ ያው ተነቦ ሳያልቅ ቀድሞ ደግሞ መመለስ አይቻልም ማለት ነው። የምንጀምረው ከነ ሶፎንያስ ነው። እነ ሶፎንያስ ለአራተኛው ዙር ጥያቄ ዝግጁ ናችሁ? የምስል ጥያቄ ነው የሚሆነው። ታዋቂ ሰዎች ሊሆኑ ይችላሉ፣ እንዲሁም ደግሞ የታዋቂ ቦታዎች ነው የምንጠይቃችሁ ማለት ነው። ሀገራዊ ሊሆን ይችላል፣ አህጉራዊ እንዲሁም ደግሞ ዓለም አቀፋዊም ሊሆኑ ይችላሉ ማለት ነው እዚህ ላይ የሚነሱት ጥያቄዎች። ስለዚህ አራተኛ ዙር ጥያቄ እነ ሶፎንያስ ዝግጁ ናችሁ? እሺ፣ እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ ነግራቸዋለሁኝ። ከአድዋ ጦርነት ቀደም ብለው የአባቴ ስልጣን ይገባኛል በማለት ዳግማዊ አፄ ምኒልክ ላይ በማኩረፍ ከኢጣሊያን ጋር ተወዳጅተው ወዳጅነትን መስርተው ነበረ። ይሁን እንጂ ደግሞ በጦርነት ወቅት የሀገራቸውን ጥቅም በማስቀደም ከዳግማዊ አፄ ምኒልክ ጋር በመተባበር አድዋ ላይ ከፍተኛ ተጋድሎ አድርገዋል። እኚህ ሰው ማን ናቸው? መንገሻ ዮሐንስ። ማዕረጋቸው ምንድን ነው? መንገሻ ዮሐንስ ብለዋል። ራስ ብለዋል። በትክክል ተመልሷል። እባካችሁ ሞራል። ራስ መንገሻ ዮሐንስ ናቸው። የአፄ ዮሐንስም ልጅ ናቸው። እሺ፣ እናመሰግናለን። ወደ ጥያቄ ቁጥር 2 ነው የምንሄደው። ይህ ታሪካዊ ቦታ ምን በመባል ይታወቃል? የምትመለከቱት ታሪካዊ ቦታ ፍንጭ እሰጣለሁኝ። በሀገራችን ከሚገኙ መካነ ቅርሶች ውስጥ አንዱ ነው።
ፍንጭ ሁለት መጠየቅ ይቻላል ከከበዳችሁ። ፍንጭ ሁለት ፍንጭ ሁለት። እሺ ፍንጭ ሁለት በደቡብ ክልል ውስጥ ነው የሚገኘው። ሙሉ ስሙን ጥሩት እስቲ። አሁን ኮንሶ የእርከን ስራ የኮንሶ መካነ ቅርስ ነው። ኮንሶ ብለዋል። በትክክል ተመልሷል። ጥያቄ ቁጥር 3 ነው የምንሄደው። እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? በኢትዮጵያ የመጀመሪያውን የሴቶች ትምህርት ቤት እንዲቋቋም ያደረጉ ናቸው። ፍንጭ አንድ። ንግስት ዘውዲቱ። ንግስት ማን አሉኝ? ዘውዲቱ። ንግስት ዘውዲቱ ነው ያሉት። ጥያቄ ሰዓት ስላላችሁ እባካችሁ። መነን። እቴጌ መነን። እቴጌ መነን አስፋው ነው። የአባት ስም አልጠሩም። እቴጌ መነን ብለዋል። እንግዲህ በትክክል ተመልሷል። እቴጌ መነን አስፋው ያው የታሪክ ተማሪ ናቸው። የአጼ ኃይለ ሥላሴም ሚስት ነበሩ። ቀጥታ እንግዲህ የምናልፈው ወደ ቡድን 2 እነ መዓዛ ነው የምናልፈው። ዝግጁ ናችሁ? እነ መዓዛ እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። በአድዋ ጦርነት ከአጼ ምኒልክ ጎን ተሰልፈው የንጉሱ ጦር መሪ ሆነው አብረው ዘምተዋል። እቴጌ ጣይቱ ብጡል። እቴጌ ጣይቱ ብጡል በትክክል ተመልሷል። ከውጫሌ ስምምነት በስተጀርባም የነበረውን የኢጣሊያንን ተንኮል በማጋለጥ ረገድ ከፍተኛ አስተዋጽኦም እንደነበራቸው ይነገርላቸዋል። እሺ እናመሰግናለን። ጥያቄ ቁጥር 2 ይህ ታሪካዊ ቦታ ምን በመባል ይታወቃል? ፍንጭ እሰጣለሁ። በሀገራችን ከሚገኙ መካነ ቅርሶች መካከል አንዱ ነው። አልነጃሺ መስጊድ። እሺ ሰዓት ስላላችሁ መኮር ይቻላል። ፍንጭ 2 ፍንጭ 2 በኦሮሚያ ክልል በጎሎልቻ ወረዳ ሀጂማል መንደር ውስጥም ይገኛል። እሺ እንግዲህ ሰዓት አልቆባቸዋል። ድሬ ሼከና ሁሴን መካነ ቅርስ በመባል ይታወቃል ይወታ። እሺ ጥያቄ ቁጥር 3 እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። የደርግ ስርዓትን በተቸበት ኦሮማይ በተሰኘ የመጽሐፍ ድርሰትም ይታወቃሉ። ደራሲና ጋዜጠኛ በዓሉ ግርማ። ደራሲና ጋዜጠኛ በዓሉ ግርማ በትክክል ተመልሷል። በትክክል ተመልሷል። በኢትዮጵያ ስነ ጽሁፍና ጋዜጠኝነት ነጻነትም በከፈሉ መስዋዕትነት ህይወቱን ሙሉ ስራዎቹን እንግዲህ ይታወሳሉ ማለት ነው። ስራዎቹ በዚህ ይታወሳል። በዓሉ ግርማ ናቸው። የዚህን ዙር የጥያቄና መልስ ውድድር በዚህ መልኩ አጠናቀናል። አሁንም ውጤት ይዘን ወደ እናንተ የምንመለስ ነው የሚሆነው። እስከዛው መልካም ጊዜ ሆንላችሁ። አብራችሁን ቆዩ። አሁን እንግዲህ ተመልካቾቻችን ወይም እዚህ የታደማችሁ ታዳሚዎቻችን የምትመልሱበትን ጥያቄ እንግዲህ ወደ እናንተ የምናቀርብ ነው የሚሆነው። ይህ ጥያቄ እንግዲህ የሚያሸልም ነው የሚሆነው ማለት ነው። ተሳተፉበት። ጥያቄውን አቀርባለሁኝ። ምናልባት እንግዲህ ሽልማቱ 200 ብር ነው። የታክሲ ሆናችኋል ማለት ነው። ጥያቄ ቁጥር 1 አቀርባለሁ። በቀስተ ደመና ውስጥ ስንት ቀለማቶች አሉ? ሁሉም ኦልሞስት አውጥቷል። እሺ ከዚህ አንድ ሰጣለሁኝ። እስቲ ኋላ ላይ ሻርፕ። ስሜ ከውሰር ከድር ይባላል። የመጣሁት ከኮተቤ ዩኒቨርሲቲ ሳይንስ ሼርድ ካምፐስ ነው። ቀስተ ደመና ዋና 7 ቀለማት አሉት። ከዋና ውጪ ግን ሁሉም አይነት ቀለማት በአይን ማየት የሚቻሉ ሁሉም ቀለማት ቀስተ ደመና ላይ ይገኛሉ። እሺ በትክክል ተመልሷል። እባካችሁ ሞራል ስጡልን። ቀስተ ደመና እንግዲህ 7 ቀለሞች አሉት። በትክክል መልሰውታል። ጥያቄ ቁጥር 2 ዝግጁ ናችሁ? የጃፓን መገበያያ ገንዘብ ምን በመባል ይታወቃል? እሺ በዚህኛው ቡድን ሰጣለሁኝ። እሺ ዩኒፎርም የለበስኩ። እሺ ስሜ ኃይለ ገብርኤል ጥላ ይባላል። የመጣሁት ከኮተቤ ዩኒቨርሲቲ ኦፍ ኤዱኬሽን ሳይንስ ሼር ካምፓስ ነው። የ11ኛ ክፍል ተማሪ ነኝ እና ለዚህ ጥያቄ ትክክለኛ ምላሽ የሚሆነው የጃፓን የመገበያያ ገንዘብ የን ይባላል። በትክክል መልሰውታል። የአራተኛውን ዙር ውጤት ይዘን ተመልሰናል። በዚህ በአራተኛው ዙር ውጤት እነ ፍሬውትና ሶፎንያስ 35 ነጥብ አግኝተዋል። እባካቸው አጨብጭቡላቸው። እነ መዓዛና ሚኪያስ 30 ነጥብ አግኝተዋል። በአራተኛው ዙር ሞራል ይገባቸዋል። እንግዲህ አጠቃላይ ድምር ውጤትም ደርሶናል። እነ ፍሬውትና ሶፎንያስ 135 ነጥብ አስመዝግበዋል። እባካችሁ ሞራል ስጧቸው።
የብር መጠኑም 5800 ብር ነው። እነ መዓዛና ሚኪያስ 150 ነጥብ እንዲሁም 6500 ብር አግኝተዋል። የዛሬው አሸናፊዎች እነ ሚኪያስ ናቸው። አሁን ሽልማታችንን እንሰጣለን። እንግዲህ እነ ፍሬዎትና ሶፎኒያስ 5800 ብር ባካችሁ ጭብጨባ ያስፈልጋቸዋል። እሺ እናመሰግናለን። እነ መዓዛና ሚኪያስ 6500 ብር እባካችሁ። እሺ ክቡራና ክቡራት እንግዲህ ይሄን ፕሮግራም አዘጋጅቶ ወደ እናንተ ሲያቀርብ የነበረው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በጋራ በመሆን ነበረ። ይህ ፕሮግራም በየሳምንቱ ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፍ ነው የሚሆነው። አብራችሁ እንድትሆኑ እንግዲህ ለቀጣይም እየጋበዝን የዛሬውን ፕሮግራም ከወዲሁ የምንቋጭ ነው የሚሆነው። እንግዲህ ዳኞች ሆነው ሲያገለግሉን የነበሩ እስካሁን ከኛ ጋር የቆዩትን እጅግ አድርገን እናመሰግናለን። በግራ ቀኝ ተወዳዳሪዎቻችን እጅግ አድርገን እናመሰግናለን። እዚህ ደግሞ ፕሮግራሙን ለመታደም የመጣችሁ ታዳሚያንም እጅግ አድርገን ልናመሰግናችሁ እንወዳለን። በቀጣይ በአዲስ ፕሮግራም እንግዲህ በአዲስ ተወዳዳሪዎች እንዲሁም ደግሞ በአዳዲስ ጥያቄዎች የምንገናኝ ነው የሚሆነው። እስከ ሳምንት ቸር ሰንብቱልን።